ሰሞኑን ደግሞ በእስልምና ላይ ሰዎች የተለየ ወይም የተሳሳተ ግንዛቤ እንዲኖራቸው ዘመቻውና ስም ማጥፋቱ ግርግሩ እንደቀጠለ ነው። አንድ ነገር ልንገራችሁ፣ በተለይ እዚህ ማህበራዊ ሚዲያ ላይ ለምትጠቀሙ ሙስሊሞችና እውነትን ፍለጋ ደግሞ በስነ ስርዓት በቅንነት ማዳመጥ የምትፈልጉ ስለ እስልምና የሆነ ነገር ከማለታችሁ በፊት የያዛችሁትን ሃይማኖት በቤተሰብ የያዛችሁት ውርስ አይደለም። ይሄ የሚባለው ነገር እውነት ነው አይደለም ብላችሁ ማጣራት መቻል አለባችሁ። ሌሎች ደግሞ አንዳንድ ነገሮች ስለ እስልምና እየተቆራረጡ ከሐዲስም ከቁርአንም እየቆራረጡ የዛ የክፉ ልጅ ሰራዊቶች በየቀኑ ነው በትጋት የሚሰሩት። እኔ አሁን ትክክለኛ ጥያቄ የሚጠይቁ አሁን ኤቲስቶች አሉ፣ ሃይማኖት አልባ የሆኑ ሰዎች ማለት ነው። ሎጂካል የሆኑ ጥያቄ እየጠየቁ እነዛን ሰዎች እኔ አሁን በጣም ነው የማከብረው። ከእነሱ ጋር መወያየት መነጋገር ደስ ይለኛል። እኔ አብዲሳ ጋር እውነት ጋር ዴቭ ጋር ብዙ በዝርዝር የማያልቁ አብዛኛው የኔ ጓደኞች እንደዛ ናቸውና አወራለሁ ከእነሱ ጋር በሰላማዊ መንገድ። በመካከላችን ጠብ የለም፣ ጭቅጭቅ የለም፣ ንትርክ የለም። ሀሳብ አወራለሁ፣ ሀሳብ ያወራሉ። በጣም ስነ ስርዓት ያላቸው ሰዎች ናቸው። በነገራችን ላይ አሁን አብዲሳ ጋር ይሁን እውነት ጋር በሉ ዴቭ ጋር በሉ 24 ሰዓት ብታወሩ አትጣሉ፣ የሚያጣላ ነገር ስለሌለ ሀሳባችሁን ታስቀምጣላችሁ። በሀሳብ ቻሌንጅ ያደርጓቸዋል። ካልተግባባችሁ ደግሞ ነገ ትቀጥላላችሁ። ግዴታ የለም ያዙ ይልቀቁኛልም። እነዚህ ግን ስም በማጥፋት የሆነ ነገር የተቆራረጡ ነገሮች በማስቀመጥ እስልምና በሰዎች ዘንድ በተሳሳተ መንገድ ሰዎች እንዲያዩት ጥረት ነው የሚያደርጉት። ለምን ከእውነት ተነስታችሁ እውነታችሁን አታስተምሩ? እኔ አንድ ነገር ልንገራችሁ። በጣም ያሸማቀቃል ብላችሁ የምትልኳቸው ቪዲዮዎች እየቆራረጣችሁ የምትልኳቸው ቪዲዮዎች የበለጠ የእውነቴን ነው የምነግራችሁ፣ ለልህ ምናምን ሳይሆን እስልምናን እንደወደው ነው የበለጠ የሚያደርጉኝ። በማንኛውም ጉዳይ ላይ እስልምና ለእያንዳንዱ ነገር ተጨባጭ ነገር አለው። ማመን አለማመን፣ መቀበል አለመቀበል የእናንተ ፋንታ ነው። ግን ሰዎችን ለማሸማቀቅ የሆነ ነገር አድርጋችሁ አላቅጣችሁ የምትሰሩት ነገር የበለጠ ነው ደግሞ እስልምናን እንደወደው የሚያደርገኝ። እና ምን ይጠቅማቸዋል? አሁን እፎይ እና ሰራዊቱ በኡስታዝ ዋሂድና በእኔ መካከል ክፍተት ለመፍጠር የማይፈነቅሉት ድንጋይ የለም፣ ግን ወፍ የለም። እናንተ ግርግር ፈጥራችሁ ሰውን ከማህበራዊ ሚዲያ ለማባረር የሆነ ተስፋ እንዴ እኔ ሚኒመም እኮ እንደው ትንሽ ጊዜም ቢሆን ወታደር ነበርኩኝ። የብዙ የህይወት ኤክስፒሪየንስ ያለኝ ልጅ ነኝ። ቲክቶክ ላይ እኮ ትናንት አይደለም የመጣሁት እኮ ሰነበትኩ እኮ በጣም ብዙ ዓመት እየሆነኝ ነው። ስለዚህ አትድከሙ። ከእውነት ተነስታችሁ ጠይቁ። ማንኛውንም ጥያቄ መነጋገር ትችላለሁ። ግን ደባ፣ ፖለቲካ፣ ተንኮል፣ ሴራ ምናምን ያደርግ ምን ይጠቅማል? እሺ በተንኮል በሴራ ሰው ሰበሰባችሁ፣ ከዛስ ምን ይፈጠር? ነገ ከነገ ወዲያ እውነቱን ሲያውቁት እንዴት ነው የምትሆኑት? የሰውን ቪዲዮ እየቆራረጣችሁ በወገኖችና በኢትዮጵያኖች መካከል ጠብ ለመዝራት ሃይማኖታችሁን እውነት ከሆነ በእውነት እሱ ራሱን ለምን አታስረዱ? እኛም ጋር ክፍተት ካገኛችሁ ያኛውን ክፍተት በትክክል ጠቆማችሁ ለምን አታብራሩ? እና አንድ ነገር ተስፋ መቁረጥ ያለባችሁ ነገር መቼም ከእስልምና አልወጣም፣ መቼም ደግሞ በኡስታዝ ዋሂድና በእኔ መካከል የገነነ ክፍተትና ልዩነት ሊፈጠር አይችልም። ስለማይችል ማለት ነው። አትድከሙ ብዙ ምድር ላይ ያለነው እኔና እሱ ብቻ አይደለም። ብዙ ሰዎች አሉ፣ ብዙ ሙስሊሞች አሉ። ግን ሚኒመም እዚህ ንጽጽር ላይ የሚሰሩ ሙስሊም ወንድምና እህቶች ሚኒመም እናንተ እንዳትሰዳደቡ አግዘዋችኋል። አሁን ጴንጤ ከኦርቶዶክስ አይከራከርም፣ አይጫጫህም፣ አይሰዳደብም። በመጠኑ ቀንሷል። የእነዚህኞቹ በእውቀት ተስሎ መምጣት እናንተን ረገብ እንድትሉ አድርገዋችኋል። ሚኒመም ባለውለታ ናቸው። ለእናንተ ማመስገን አለባችሁ። በእውቀት መነጋገር፣ በሐሳብ መለዋወጥ በደንብ እያስተማሯችሁ ነው። በመካከል ልክ እንደናንተ ዋሉ እኛም መካከል አንዳንድ ክፍተቶች አሉ።
ልክ እናንተ በምትሳደቡበት መንገድ የሚሳደቡ እኔ አልቀበልም። አሁን እነዛን ሰዎች ብሞት ማለት ነው። እኔ እውነት ብቻ ነው የምቀበለው። እኔ የትም ቦታ ተሳዳቢ፣ አሽጓጣጭ፣ አሽሙረኛ ሰው አክሴፕት አላረግም፣ ፎሎ አላረግም፣ አልቀበልም። ስለዚህ ስነ ስርዓት ያዙና እውነትን በእውነት መንገድ ለመግለጥ ሞክሩ። መልካም ምሽት።